በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰማዕቱ ብፁዕ አቡነ ጴጥሮስ ጳጳስ ዘምስራቅ ኢትዮጵያ። የሰማዕቱ ብፁዕ አቡነ ጴጥሮስ ሙሉ የሕይወት ታሪክ። ብፁዕ አቡነ ጴጥሮስ በ1875 ዓመተ ምህረት በሰሜን ሸዋ ሀገረ ስብከት ሰላሌ አውራጃ ፍቼ ከተማ ተወለዱ። ወላጆቻቸው እድሜያቸው ገና በወግ ለትምህርት ሳይደርስ ወደ ደብረ ሊባኖስ ገዳም በመውሰድ ባህታዊ ተድላ ለተባሉ መምህር አደራ ሰጧቸው። በዚያው ገዳም የንባብ ቤቱንና የዜማውን ትምህርት ደረጃዎች በሚያስገርም ሁኔታ በአጭር ጊዜ አቀላጥፈው በመጨረስ ገና በልጅነት የእድሜ ደረጃቸው ሶስተኛውን የቅኔ ትምህርት ጀምረው በአጭር ጊዜ ሙሉ ቤት ተቀኙ። ይህንኑ የቅኔ ትምህርት ለማስፋፋት በምዕራብ ጎጃም ሀገረ ስብከት ወደሚገኘው የቅኔ ትምህርት ማዕከል ዋሸራ ተሻግረው ለመምህርነት የሚያበቃውን ትምህርት ፈጽመው አስመሰከሩ። ከዚያም ከቅኔው አውድማ ጎጃም ወደ ዜማው አዝመራ ጎንደር ተሻገሩ። እዚያም እንደ ቅኔው ሁሉ እስከ ማስመስከር ባይደርሱም የዜማውን ትምህርት በአጥጋቢ ሁኔታ ቀጸሉ። ከጎንደርም በወቅቱ ወሎ ቦሩ ሜዳ ከተባለው ቦታ ላይ ወንበር ዘርግተው የመጻሕፍትን ምስጢር በየአይነቱ ሲመግቡ ወደ ነበሩት ስመጥሩ መምህር አካለ ወልድ ዘንድ በመሄድ ዋና ዋናዎቹ ሀገረ ስብከት ተሾሙ። በ1928 ዓመተ ምህረት ፋሺስት ኢጣሊያ የአድዋ ሽንፈቱን ለመበቀል ዳግም በቁጭት መጣ። ከአራቱ ማዕዘናት የባሩድ ጭስ ምድረ ኢትዮጵያን አፈናት። ስልጡን ሰብአውያንን ያሉ ነጮች በምስኪኑ የአገሬ ሰው ላይ መርዛማ ጋዝ ለማዝነብ የጦር ጀቶቻቸውን በገዛ ሰማያችን ላይ ማክነፍ ተያያዙት። ያመጧቸውንም መርዛማ ገዳይ ኬሚካሎች ቂም ባመረቀዙበትና ዘመናዊ ትጥቅ ባልታጠቁ ኢትዮጵያንና ኢትዮጵያውያን ላይ አርበኞች ላይ ዘረገፉት። ብዙዎች በየጦር አውድማው ወደቁ። ብዙዎች ጠላት ድል ነሳቸው። የአንዲት ሀገር ፍቅር ያስቆጫቸው ጀግኖች ደማቸው ሕያው ታሪክን እየጻፈ ወደ ሞት ነጎዱ። የነጻነት ጎህ የቀደደው የአድዋው የጦር ውሎ ዳግም በሽንፈት ደበዘዘ። ብዙዎችም ተስፋ ቆረጡ። ይህን ጊዜ አገር በባዕድ እንዳትገዛ፣ ሃይማኖት በከሃዲያን እንዳይጣስ ጀግናው አባት በቁጡ መንፈስ ተነሱ። እኚህ ሰው ደግሞ ጀግናው ቆራጡ ስመ ገናናው አቡነ ጴጥሮስ ነበሩ። አቡነ ጴጥሮስ በዘመኑ በንጉሱ በመኳንንቱና በሕዝበ ኢትዮጵያ ዘንድ የነበራቸው ከበሬታ በፋሺስት አበጋዞች ዘንድ ታላቅ ፍርሃትን አጭሮ ነበር። ለዚህ ነው ፋሺስት ለጉልበቱ ማሳያና ለጭካኔው ጣሪያ መድረስ እንደማሳያ አድርጎ እርሳቸውን ለመግደል የወሰነው። አቡነ ጴጥሮስን መግደል አርበኞች ዘንድ በነበረው የተጋጋለ ስሜት ላይ ውሃ እንደመከልበስ አድርጎ ያሰበው ስልጡን ነይባዩ ፋሺስት ጣሊያን ጳጳሱን ከመግደል በቀር ደግሞ ማሰብ ተስኖት አቡነ ጴጥሮስን ማደኑን ተያያዙ። ፋሺስት ኢጣሊያ አቡነ ጴጥሮስን በመደለል ሐሳባቸውን እንዲቀይሩና ለጣሊያን መንግስት እንዲገዙ ያላደረገው ጥረት አልነበረም። እርሳቸው ግን ሰማያዊ ንጉሴ ኢየሱስ ክርስቶስ፣ ምድራዊ ንጉሴ ደግሞ ኃይለ ሥላሴ ናቸው፣ ከዛ ውጪ ለማንም አልገዛም አሉ። ግራዚያኒም ይህን ጽኑ እምነታቸውም በምንም እንደማይቀይሩ ስለተረዳ እንዲገደሉ ወሰነ። ለዚህ ውሳኔ ያበቃው ደግሞ አቡነ ጴጥሮስ በሕዝብ ዘንድ ከነበራቸው ተሰሚነት አንጻር ቢገደሉ ሕዝቡ ተስፋ ቆርጦ የተፋፋመውን ጦርነት የሚገታ ስለመሰለው ሲሆን ተጓዳኝ የጎመጀላት ኢትዮጵያ ከእጁ እንዳትወጣ ስለሳሳ ነው። ፋሺስት ኢጣሊያ በኢትዮጵያ ላይ የግፍ ጦርነት ባነሳ ጊዜ ብፁዕ አቡነ ጴጥሮስ ከጦር ስፍራ ለመለየት ስላልሆነላቸው ቀዳማዊ ኃይለ ሥላሴን ተከትለው ወደ ሰሜን ጦር ግንባር ዘምተዋል። ፋሺስቱ በማይጨው የመርዝ ጦርነት ከማድረጉ የተነሳ የኢትዮጵያ ሰራዊት ሲበታተንም ከንጉሠ ነገሥቱ ጋር የተመለሱት አቡነ ጴጥሮስ ወደ ደብረ ሊባኖስ ሄደው ለሀገርና ለነጻነት መሞት ቅዱስ ተግባር መሆኑን ላሲ አርበኞች በመስበክም ይታወቃሉ። አርበኞች አዲስ አበባን በሁለት አቅጣጫዎች
ከሰሜናዊ ምዕራብና በደቡባዊ ምስራቅ አቅጣጫ ለመቆጣጠር ውጊያ በከፈቱበት ጊዜ የተማረኩት አቡነ ጴጥሮስ ለፋሽስት እንዲገዙ የኢጣሊያ መንግስት ገዥነትንም አምነው አሜን ብለው እንዲቀበሉ ግፊት ቢያደርጉባቸውም እምቢኝ ለሀገሬና ለሃይማኖቴ ብለው ለሰማዕትነት ያበቃቸውን የሞት ጽዋ ተቀብለዋል። ቅዱስ ጳውሎስ ደቀ መዝሙሩ የሆነው ጢሞቴዎስን የተሰጠውን አደራ በመጠበቅ ኃላፊነቱንና ግዴታውን መወጣት እንደሚገባው ሲገልጽ አደራህን ጠብቅ በማለት ነው። ጢሞቴዎስ በመምህሩ የተጣለበትን አደራ ለመወጣት የዚህ ዓለም ፈቃድ ሳያሸንፈው ተወጥቶታል። የአላውያን ነገሥታት ማዋከብ፣ ድብደባ አደራውን እንዳይወጣ አላደረገው። የአቡነ ጴጥሮስ የሰማዕትነትም ጉዞ መነሻውም መድረሻውም የእነዚህ አባቶች አርያ ፍኖት ነው። ለሀገራቸውና ለወገናቸው እስከ መጨረሻው ሰዓት ድረስ እውነቱን ከሐሰት በመለየት ለሕዝባቸው የሰጡት ምስክርነት የተጣለባቸውን አደራ ከመወጣት ነው። አለቃ ተጠምቀ የተባሉ ቅድስናን ከሊቅነት ጋር አስተባብረው የያዙ የቅኔ መምህራቸው አንድ ቀን ብፁዕነታቸውን ጠርተው የሚከተለውን ያደራ ቃል ያስተላልፋሉ። ኃይለ ማርያም አንተ ወደፊት ጳጳስ ትሆናለህ። በወቅቱም አረመኔ በዚች ሀገር ይሰለጥናል። ታዲያ ያኔ አንተ ለነፍስህ ሳትሳቀቅ በሰማዕትነት እለፍ። ሰማዕትነት ክፍልህ ነው። አደራ። ሐዋርያው ቅዱስ ጢሞቴዎስ የመምህሩን ያደራ ቃል በመያዝ እስከ መጨረሻው እንዳጸናው ብፁዕነታቸው የመምህራቸውን ያደራ ቃል በሰማዕትነት አተመው ጠበቁ። አንዲትም ቀንና ሰዓት ከሞት ሳይሸሹ እና ሳይደበቁ ለአገራቸው ለቤተ ክርስቲያናቸውና ለሕዝባቸው ሲሉ ሞትን ተጋፈጡ። የሰማዕትነትን ጽዋ ተጎነጩ። የዚህ ምንጩ አደራ ነው። ብፁዕ አቡነ ጴጥሮስ ቤተ ክርስቲያን በአደራ የሰጠቻቸውን ኃላፊነት ለመወጣት ሕዝበ ክርስቲያኑን በጸሎታቸው እየደገፉ በትምህርታቸው እያበረቱ አስተዳድረዋል። ብፁዕ አቡነ ጴጥሮስ ሕዝብ ቀስቅሰዋል፣ ራስዎም አምፀዋል፣ ሌሎችንም እንዲያምፁ አድርገዋል በሚል የወንጀል ክስ ፍርድ ቤት ቀረቡ። ችሎቱ ተሰይሞ ሲቀርቡ ዳኛው ካህናቱም ሆኑ የቤተ ክህነት ባለስልጣናት ጳጳሱ አቡነ ቄርሎስም የጣሊያንን መንግስት ገዥነት አምነው አሜን ብለው ሲቀበሉ እርስዎ ለምን አመፁ? ለምን ብቻውን አፈንጋጭ ሆኑ? ሲል ጠየቃቸው። ብፁዕ አቡነ ጴጥሮስም በቆራጥነት አቡነ ቄርሎስ ግብፃዊ ናቸው። ስለ ኢትዮጵያና ስለ ኢትዮጵያውያን የሚገዳቸው ነገር የለም። እኔ ግን ኢትዮጵያዊ ነኝ። ኃላፊነትም ያለብኝ የቤተ ክርስቲያን አባት ነኝ። ስለዚህ ስለ ሀገሬና ስለ ቤተ ክርስቲያን እቆረቆራለሁ። እኔን ለመግደል እንደወሰናችሁ አውቃለሁ። ስለዚህ በእኔ ላይ የፈለጋችሁትን አድርጉ፣ ግን ተከታዮቼን አትንኩ በማለት ሕያው በሆነ ቃላቸው መለሱ። ኢጣሊያዊው ጋዜጠኛ ሽሮ ፓጃሊ እኒህ ጳጳስ ሐቀኛ ነበሩ። ነገር ግን ለኢጣሊያ ለጋሲዮን ታዞ የመጣው አስተርጓሚ ዳኞች የሚሉትን ብቻ ከማስተርጎም በቀር ጳጳሱ የሚናገሩትን ሐቀኛ ንግግር አላስተረጎመም። እኔ እንኳን የሰማሁት በአዲስ አበባ ለ30 ዓመት የኖረው የኢቴጌ ሆቴል ኃላፊ የነበረው የግሪክ ዜጋ ማንድራኮስ አጠገቤ ተቀምጦ ስለነበር የተናገሩትን ሁሉ ስለገለጠልኝ ነው። እኔ እንደሰማሁት ፍርዱን ለመስማት በብዛት የተሰበሰቡት ጣሊያኖችና ታዞ የወጣው የአዲስ አበባ ሕዝብ ሐቀኛ የሆነውን ንግግራቸውን ቢሰሙ ኖሮ ልባቸው ይነካ ነበር ይላል። ሆኖም አስተርጓሚው በጳጳሱ ላይ ተጽዕኖ ስላሳደረባቸው እውነተኛ ንግግራቸው ሳይጋለጥ እንደቀረ ይጽፋል። ቀጥሎም ብፁዕነታቸው በፍርድ ችሎት ላይ እንዳሉ ሕዝቡ ሁሉ ስለ እርሳቸው እያዘነ ሳለ መስቀላቸውን አውጥተው እየጸለዩ ሕዝቡን ባረኩ። ወዲያው የሞታቸው ሰዓት መድረሱን አውቀው ሰዓታቸውን ከኪሳቸው አውጥተው ተመለከቱ። በዚህ ጊዜ ሁሉ ምንም ፍርሃት አይታይባቸውም ነበር። የሞታቸውን ፍርድ ያነብ የነበረው ኢጣሊያዊ ዳኛ ግን ይንቀጠቀጥ ነበር። ታላቅ ፍርሃትም በፊቱ ይታይ ነበር። ይሙት በቃ የተፈረደባቸው ብፁዕ አቡነ ጴጥሮስ በችሎት ፊት ለብዙ ሰዓታት ቆመው ስለዋሉና ደክሟቸው ስለነበር ለመቀመጥ ፈልገው ዳኛውን በትህትናና በፈገግታ ጠየቁት። እንዲቀመጡ ፈቀደላቸው።
በመጨረሻም የሞታቸው ፍርድ ከተነበበ በኋላ የፈረዱባቸውን ዳኞች ጸልየው በመስቀላቸው ባረኳቸው። ብፁዕነታቸው እስከ መቃብር አፋፍ ድረስ የፍርሃትና የድንጋጤ ምልክት ያይደለ ከልብ የሆነ ፍጹም የክብርና ትሕትና ይታይባቸው ነበር። የአገራቸው በጠላት መወረር፣ የሕዝባቸው መገደልና መታሰር፣ የቤተ ክርስቲያናቸው መደፈር እስከ ሞት ያደረሳቸው እኒህ እውነተኛ ጳጳስ ለመገደል ሲወሰዱ ጥይት አልፎ ሌላ ሰው እንዳይጎዳ ግንብ ይፈለግ ጀመር። ሩቅ ባለመሄድ ከመካነ ፍትሕ 10 ሜትር ርቆ ግንብ ያለው መግደያ ቦታ ተገኘና ወደዚያ ተወሰዱ። ከገዳዮቹም አንዱ ፊትዎን ለመሸፈን ይፈልጋሉን ሲል ጠየቃቸው። ይህ ያንተ ሥራ ነው ሲሉ ብፁዕነታቸው መለሱ። ከመግደያውም ቦታ እንደደረሱ ወንበር ቀረበላቸውና ፊታቸውን ወደ ግንቡ ጀርባቸውን ወደ ሕዝቡ አድርገው እንዲቀመጡ ሆነ። ከዚያ በኋላ 8 ወታደሮች በስተጀርባቸው 20 እርምጃ ርቀው ተንበርክከው በተጠንቀቅ ቆሙ። ወዲያው አዛዡ ተኩስ በማለት ትዕዛዝ ሲሰጥ 8ቱም ተኩሰው መቷቸው። ግን በ8 ጥይት ሳይሞቱ ቀረ። መሞታቸውን አለመሞታቸውን ለማረጋገጥ ዶክተር ተጠራ። ዶክተሩም እንዳልሞቱ አረጋገጠ። ከዚያም ሌላ ወታደር በ3 የሽጉጥ ጥይት ራስ ቅላቸውን መትቶ ገደላቸው። ብፁዕ አቡነ ጴጥሮስ ሰማዕተ ጽድቅ በሆነ ደማቸው አተሙ። አኩሪ በሆነ አባታዊ ኃላፊነታቸው ለሀገር፣ ለቤተ ክርስቲያን፣ ለወገን ሁሉ አለኝታነታቸውን አረጋግጠው ሐምሌ 22 ቀን 1928 ዓመተ ምህረት በሰማዕትነት አለፉ። የብፁዕነታቸው አስከሬን ማንም እንዳይወስደው በአስቸኳይ ከአዲስ አበባ ውጪ ማንም በማያውቀው ቦታ በምስጢር እንዲቀበር ተደረገ። በዚያች ሌሊት በአዲስ አበባ ውስጥ በየቤቱ ልቅሶና ዋይታ ሆነ። ይህም ጠላት የሰጠው ምስክርነት በካቶሊካዊው ፖፕ ቡራኬ አገራችንን የወረረውን የፋሺስት የጣሊያን ጦር አረመኔነትና በአንጻሩ የታየውን የኢትዮጵያ ሕዝብ ጀግንነት ሲያረጋግጥ ይኖራል። በተጨማሪም ደራሲና ጋዜጠኛ ጳውሎስ ኞኞ አቡነ ጴጥሮስ እንዴት ሞቱ ሲል ሙሴ ፓይልክን ጠይቋቸው እርሳቸውም የሚከተለውን ተናግረዋል። አቡነ ጴጥሮስ የተገደሉ ዕለት እዚያው ነበርኩ። መጀመሪያ በእጃቸው ይዞት የነበረውን መጽሐፍ ቅዱሳቸውን ተሳለሙት። ቀጥለውም የያዙትን መስቀል አማትበው ሕዝቡን ባረኩ። የኪሳቸውንም ሰዓት አውጥተው ካዩ በኋላ መልሰው ከኪሳቸው ከተቱት። ወዲያው ወታደሮች በሩምታ ተኩሰው ገደሏቸው። ይህ እንደሆነ አስገዳዩ ኮሎኔል ተመልካቹን ሕዝብ አጨብጭቡ ብሎ አዘዘና ተጨበጨበ። ማታ ከአስገዳዩ ኮሎኔል ጋር ተገናኝተን ስንጫወት በዚህ ቄስ መገደል እኮ ሕዝቡ ተደስቷል አለኝ። እንዴት ብለው አላየህም እንዴ ሲያጨበጭብ አለኝ። እኔም ባታውቀው ነው እንጂ የሕዝቡ ባህል ሲናደድም ያጨበጭባል አልኩት። እንዴት ቢለኝ እጄን እያጨበጨብኩ አሳየሁት። እሱም አሳየኝ። ከዚህ በኋላ የሆነው ቢሆን እኔ ትልቅ ማስታወሻ አግኝቻለሁ ብሎ አቡነ ጴጥሮስ ሲገደሉ ይዘውት የነበረውን መስቀልና መጽሐፍ ቅዱስ የኪስ ሰዓታቸውን ጭምር አሳየኝ። መጽሐፍ ቅዱስ መሃል ለመሃል በጥይት ተሰንጥቋል። መስቀሉም ልክ በመሃከሉ ላይ ጥይት በስቶት ወጥቷል። የኪስ ሰዓታቸውም እንዳየሁት እንደዚሁ ጥይት በስቶታል ብለው ያዩትን መስክረዋል። እኚህ ጀግና አባትና ደገኛ ሰማዕት ፋሺስት ጣሊያንን ድል የነሱባቸው መንገዶች 2 ነበሩ። አንደኛው ከሰማዕትነት በፊት በነበራቸው ቆይታ አርበኞችን በየጦር አውድማው በማበርታት እንዲሁም አገራዊ ወንዴ በመስጠት የተወጡት ግዴታ ሲሆን፣ ሁለተኛው ደግሞ ስለ አገር ነጻነትና ስለ ሃይማኖታቸው ሲሉ ራሳቸውን ለፋሺስት መትረየስ አሳልፈው መስጠታቸው ነው። ሆኖም ከሰማዕታት በፊት ከነበራቸው ተጋድሎ ይልቅ በሰማዕትነት የተወጡት ተጋድሎ ኢትዮጵያን
ከግራ ወደ ቀኝ ከጨለማ ወደ ብርሃን መርቷታል። ምክንያቱ ደግሞ በኢትዮጵያን አርበኞች ዘንድ ትልቁን ቁጣ የቀሰቀሰውና ለተጋጋለ ጦርነት ያነሳሳው ፋሺስት ኢጣሊያ በአቡነ ጴጥሮስ ላይ የወሰደው ዘግናኝ ግድያ በመሆኑ ነው። ከዚህ አንጻር ጠላት በ5 ዓመት ግዞት ብቻ ኢትዮጵያችንን ለቆ እንዲወጣና ነፃነቷ ደግሞ እንዲጠበቅ ትልቁን ድርሻ የተወጡት ጀግናው አቡነ ጴጥሮስ ናቸው። በሞት አፋፍ ላይ ሆነው የተናገሩትም ሕያው ቃል ኋላ ለተገኘው ነፃነት ጎህ የሚቀድ ትንቢታዊ ንግግር ነበር። ይህም ወርውሬ የሃይማኖቴን ጠላት ባልገድልም ሞቼ ፈጣሪዬን በደሜ ይቀበልልኝ የሚለው ኃይለ ቃል ነው። ይህ ንግግራቸው ከእርሳቸው ሞት በኋላ አርበኞች በቁጭት እንደሚነሱና ፋሺስትን ድል እንደሚነሱ የሚያሳይ ሲሆን እርሳቸውን ለሞት የሞሸሩ ዘመን የማይሽራቸው ታላቅ ሰማዕት ናቸው። የብፁዕነታቸው አኩሪ ታሪክ ትውልድ ሲዘክርላቸው እንዲኖር መታሰቢያ የሆናቸው ዘንድ ሐምሌ 16 ቀን 1938 ዓመተ ምህረት በአዲስ አበባ ከተማ እምብርት ላይ ሐውልት ቆሞላቸዋል። የተጋዳዩና ሰማዕቱ አባታችን በረከት ይደርብን፣ አሜን። ሰቆቃወ ጴጥሮስ። አይ ምነው መብርሃን ኢትዮጵያን ጨከንሽባት፣ ምነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት፣ ልቦሻሽን ታዞሪባት? ፈተናዋን ሰቀቀኗን ጣሯን ይበቃል ሳትያት፣ አላንቺ እኮ ማንም የላት። አውሮፓ እንደሁ ትናጋዋን በፋሺስታዊ ነቀርሳ ታርሳ ተምሳ በስብሳ፣ ሂትለራዊ እባጭ ጫንቃዋን እንደ ኮረብታ ተጭኗት፣ ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት፣ ነፍሷን ድጦ ያስበረከካት ስልጡን ብኩን መጻጉዕ ናት። እና ፈርቼ እንዳልባክን ሲርቀኝ ያህልሽ ውጋጋን፣ አንቺ ካጠገቤ አትራቂ በርታ በይኝም መብርሃን። ቃል ኪዳኔን እንዳልረሳት እንዳልዘነጋት ኢትዮጵያን፣ አዎን ብቻዬን ነኝ ፈራሁ፣ እሸሸግበት ጥግ አጣሁ፣ ምጸናበት ልብ አጣሁ። ማማ ኢትዮጵያን መንፈሴ ተፈትቶ እንዳይከዳት ሰጋሁ። አዋጅ የምስራች ብዬ የትብት ምግቤን ገድፌ፣ ከናቴ ማህፀን አልፌ በኢትዮጵያ ማህፀን አርፌ፣ ካፈሯ አጥንቴን ቀፍፌ ደሜን ከደሟ አጠንፍፌ፣ ከወዟ ወዟን ቀፍፌ በሕፃን እግሬ ድኬባት በሕልም አቅናፌ ከንፌ፣ እረኝነቴን በሰብሏ በምድሯ ላባ አሳልፌ፣ ከጫጩትና ከጥጃ ከግልገል ጋር ተቃቅፌ፣ በጋው የእረኛ አደባባይ ክረምት እንደወዙ ፍሳሽ፣ በገጠር የደመና ዳስ በገደል ሸለቆ አዳራሽ፣ ከቆቅና ከሚዳቋ ከጅግራ ጠረን ስተሻሽ፣ በወንዝ አፋፍ ሐረግ ዝላይ መወርወር መንጠልጠል ጢሎሽ፣ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ፣ ከናዳ ጫፍ ሳር አጨዳ ለግት ላሜ ትንሽ ግጦሽ፣ ለጥጃዬ የሌት ግርዶሽ፣ ለጥማድ በሬዎቼ ራት ለማታቸው ትንሽ ድርቆሽ፣ ለግልገሌ ካውሬ ከለል እማሳው ስር ጎጆ መትከል፣ ለፀሐይ የሾላ ጠለል ለዝናብ የገሳ ጠለል፣ ውሎ የንብ ቀፎ ማሰስ የአበባ እንቡጥ ሲፈነዳ፣ የግጦሽ ሳር ሲለመልም ሲሰማሩ ሰደድ ሜዳ፣ አዝመራው ጣል ከንበል ሲል ከብቱ ለሆራ ሲነዳ፣ ፈረስ ግልቢያ ስሸመጥጥ ከወፎች ዜማ ስቀዳ፣ ልቤ በንፋስ ተንሳፎ በዋሽንት ዋይታ ሲከዳ፣
ያቺን ነው ኢትዮጵያ የመላት መብርሃን ረሳሻት? ያቺን የልጅነት ምስራች የሕፃንነት ብስራት የሳቅ የፍንደቃ ዘመን የምኞት የተስፋ ብጻት ያቺን የልጅነት እናት አዛኝቱ እንዴት ብለሽ ጥርሶችሽን ትነክሽባት? ስሜን በስምሽ ሰይሜ ባገልግሎትሽ ሰዋትት ከዜማ ቤት ቅኔ ቤት ከድጓ ቤት መጻሕፍት ካንቺ ተቆራኝታ እድሌ ካንቺ ተቆራኝታ ነፍሴ ከቀፈፋ ደጀ ሰላም ከቤተልሔም ቅዳሴ አኮ ቀዶ ቀፎ ዳባ ለብሶ ቅኔ ዘርፎ ግስ ገሶ መቅደስ አጥኖ ማህሌት ቆሞ በልብሰ ተክህኖ አጊጦ በብር አክሊል ተሸልሞ መብርሃኔ አንቺ ጽላት ነፍሴ ላይ በሳት ታትሞ የመናኒው የአባ ተድላ ረድ ሆኜ አብሮኝ ታድሞ ሕይወቴ እምነትሽን ጸንሶ ሥጋ ፈቃዴ ተድሶ ለሕንጻሽ መዲና ቆሞ ለክብርሽ ድባብ ምሰሶ ስሜን በስምሽ ሰይሜ ሆነሽኝ የእምነቴ ፋኖስ ለዋዜማሽ ግሸን ማርያም ለክብርሽ ደብረ ሊባኖስ ስሮጥ በወንበሩ አኖርሽኝ ባንበሳው በቅዱስ ማርቆስ ታዲያን ዛሬ ኢትዮጵያ ስትወድቅ ከምትሰጭኝ ለፍርሃት ጦስ ምነው በረኝነት ዕድሜ ዓይኔን በጓጎጣት የሎስ የጋኔል ጥምብ አንሳ ከንፎ ወርዶ በጨለማ በርኖስ ባክሽ መብርሃን ይብቃሽ ባክሽ ምስለ ፍቁር ወልዳ ጽናት ስጭኝ እንድካፈል እናቴን ኢትዮጵያን ፍዳ ከነከሳት መርዝ እንድቀምስ ከነደደችበት እቶን የሷን ሞት እኔ እንድሞታት ገላዋ ገላዬ እንዲሆን አዎን ብቻዬን ነኝ ፈራሁ መጸናበት ልብ አጣሁ ሸሸግበት ጥግ አጣሁ ሕፃን ሆኜ የርግብ ጫጩት አንዳንዴ ራብ ሲያዳክማት ችጋር ከጎጆዋ ገፍቶ ዛፉ ግርጌ ሲጥላት እናቷ በራ ደርሳላት ባክናፏ ሙቀት ታቅፋት እፍ እያለች ግንባሯ ላይ ሕይወት ስተነፍስባት ወዲያው ነፍስ ትዘራለች ሽር ብር ትር እያለች ባክሽ አንቺም አትራቂብኝ መብርሃን እናቴ ትንፋሽሽን እፍ በይብኝ ጽናትሽን እፍ በይብኝ ወይም ይችን የሞት ጽዋ ጥላዋ ነፍሴን ካፈናት እንዳልጠጣት አሳልፊያት መራራ ክንፏን ገንጥለሽ ቀጠሮ ቃሏን ግደፊያት አለዚያም ጽናትሽን ስጭኝ ልጠጣው ኪዳነ ውሉን የኔ ፈቃድ እምነትሽ ነው ያንቺ ፈቃድ ብቻ ይሆን እንደ ጳውሎስ እንድጸና በፍርሃት እንዳልታሰር በውስጤ ከሚታገለኝ በሥጋ አውሬ እንዳልታወር ለየለቱ ሞት እንዳልሰንፍ የኪዳኔ ቃል እንዳይነጥፍ ቃልሽ በህሊናዬ ዲብ ኃይልሽ በሕዋሴ ይረፍ ፍርሃት ቢያረብብብኝም አንቺ ካልሽኝ አልሰጋም ኩርትም ብዬ የችልበት ይሸሸግበት አይጠፋም የግማደ መስቀሌን ጉጥ እታገስበት አላጣም አለዚያም ብቻዬን ነኝ ኢትዮጵያም ያላንቺ የላት አንቺ አጽኚኝ እንድጸናላት አስርጪብኝ የእምነት ቀንጃ ለስጋቴ አጣማጅ አቻ ለጭንቀቴ መቀነቻ አዎን ብቻዬን ነኝ ፈራሁ ሸሸግበት ጥግ አጣሁ መጽናበት ልብ አጣሁ 1961 ቀበና ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።